እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች እንግዲህ ሰሞኑን እጅግ መነጋገሪያ የነበረው የቀሲስ ደበበ እስጢፋኖስ እንግዲህ እህቶቻችን ላይ የደረሰውን በደል በማህበራዊ ሚዲያ ስንከታተል ነበር። እንግዲህ ይህን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ሊቀ ጳጳስ የሆኑት ብፁዕ አቡነ ፋኑኤል እርምጃቸውን ጀምረዋል፣ እርምጃ ወስደዋል። እንግዲህ ይህንን ነገር ደብዳቤ ወጥቷል። ያንን ደብዳቤ በጋራ አሁን እንመለከታለን። እንግዲህ ከዛም ጋር ተያይዞ አንዳንድ ነገሮችን እንመለከታለን። ብፁዕነታቸው ያወጡትን ደብዳቤ እስቲ እንስማ። ለመላከ ጽዮን ቀሲስ ደበበ እስጢፋኖስ የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ አሌክሳንድሪያ ቨርጂኒያ፣ ጉዳዩ በማህበራዊ ሚዲያ እርሶን በተመለከተ ስለቀረበው ክብረ ክህነት የሚመለከት ጉዳይን ይመለከታል። ከላይ በርዕሱ እንደተገለጸው በተለያዩ የማህበራዊ ሚዲያዎች ላይ እርሶን በቀጥታ የሚመለከት ክብረ ክህነትን የሚያጎድፍ ድርጊት ፈጽመዋል በሚል የቀረበው ዘገባ ህዝበ ክርስቲያኑን ያስቆጣና በስፋትም እያነጋገረ ያለ ጉዳይ መሆኑን ለሀገረ ስብከቱ ከሚመጡ መልእክቶች ተረድተናል። ምንም እንኳን ተበድለናል ብለው በሚዲያ የወጡት አካላት ሚዲያ ከመውጣታቸው በፊት ለሀገረ ስብከታችን በጽሁፍ ያቀረቡት አቤቱታ ባይኖርም በማህበራዊ ሚዲያ የቀረበው የተበዳይና ያን ተከትሎ ከምዕመናኑ ለሀገረ ስብከቱ በስልክም ሆነ በማህበራዊ ሚዲያ የቀረበው አስተያየት ማክበርና ቀኖና ቤተክርስቲያንን ማስጠበቅ የሀገረ ስብከቱ ድርሻ በመሆኑ እርሶም በሀገረ ስብከታችን በቨርጂኒያ ግዛት የሚገኘውን የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ በመሆኑ ጉዳዩ በቀላሉ የሚታይ ባለመሆኑ ይህ ደብዳቤ ከተጻፈበት ቀን ጀምሮ በ7 ቀናት ውስጥ ለቀረበው ጉዳይ የሀገረ ስብከቱ ጽሕፈት ቤት ቀርቦ ምላሽ እንዲሰጡ እየጠየቅን በተጠቀሱት ቀናት ውስጥ የማይቀርቡ ከሆነ ግን ቀኖናዊ ውሳኔ የምንሰጥ መሆናችንን ከወዲሁ እናሳውቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስ ግልባጭ ለቅዱስ ሲኖዶስ ጽሕፈት ቤት ቀን ሰኔ 20 ቀን 2017 ዓ.ም ቁጥር ሐስ 04917 እንደተከታተላችሁት ነው። ብፁዕ ሊቀ ጳጳሱ ውሳኔ ለመስጠት እንግዲህ በ7 ቀን ውስጥ መጥቶ ሪፖርት እንዲያደርግ የሚል ነገር አቅርበዋል። እንግዲህ በ7 ቀን ውስጥ ሄዶ ሪፖርት ያደርጋሉ እኚህ ካህን ወይስ ደግሞ ቀጣዩን እርምጃ እንጠብቃለን የሚለውን በጋራ እንመለከታለን። ግን እዚህ ጋር ማያያዝ የምንፈልገው አዲስ የተበደለችዋ እንግዲህ ልጇን ይዛ አንዳንድ ሰዎች በሚዲያ ፎቶቸው እንዴት ትለቃላችሁ፣ ለምንድን ነው እንደዚህ የምታደርጉት እያሉ ብዙዎች አስተያየት ይሰጣሉና ራሳቸው ናቸው እኮ ልጆቹን ይዘው እየመጡ እያሳዩ ያሉትና እንግዲህ አዲስ የተበደለችው ደግሞ የሰማነው የ8 ዓመት ህፃን ልጅ ያላት አንድ የተናገረችው ቪዲዮ አለ። እሱን እንመልከትና ከዛ በኋላ ወደ አንዳንድ ነገሮች እናልፋለን። ስለዚህ ትክክለኛ ስምሽ ማን ነው የሚባለው? እስኪ ንገሪን። ሮማን፣ የመታወቂያ ስሜ ሮማን ፈንታሁን ነው የሚለው። ልታገኛቸው ትፈልጊያለሽ? አዎ። ስምሽ በእምነት ደበበ ቀጥሎ ያለውን ስም ታውቂዋለሽ? አዎ። ማን ነው? በእምነት ደበበ እስጢፋኖስ ባልቻል። እኚህ ናቸው አባትሽ ማለት ነው። እህት ዓለም እንዴት ነሽ? በእውነት በነገርሽኝ ነገር በጣም ከልቤ አዝኛለሁ። በእውነት ረዥም ሰዓት በስልክ ተወያይተናል። እንደዚህ አይነት ነገሮች እንግዲህ ጊዜው ጽዋው የሞላ ይመስለኛል እና ስለሆነብሽ ነገር በቅድስት ቤተክርስቲያን ስም እንደው እንደ አንድ ተራ ምዕመን የከበረ ይቅርታ እጠይቃለሁ። ቤተክርስቲያን እንግዲህ በእንደነዚህ አይነት ሰዎች ትለካለች ብለን አናምንምና ምናልባት ዛሬ ምሽት 5 ሰዓት ላይ በኢትዮጵያ አቆጣጠር ተገናኝተን ያለውን ነገር ለመላው ኢትዮጵያውያንና ኤርትራውያን ደግሞ አንቺ የቅድስት ቤተክርስቲያን ልጅ ነሽ፣ ትጋትና ብርታትሽን ሁሉ ሼር አድርገሽኛልና ስላለፈብሽ ጊዜያት በእውነት ከልብ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ ከልብ አዝኛለሁና ስለዚህ ትክክለኛ ስምሽ ማን ነው የሚባለው? እስኪ ንገሪን። ሮማን፣ የመታወቂያ ስሜ ሮማን ፈንታሁን ነው የሚለው። እሱም የሚያገኝ በቃል ኪዳን ፌስቡክ ስሜ ቃል ኪዳን ስለሆነ እሺ። ስለዚህ ፈቃድሽን ትሰጪናለሽ። መላው የደረሰብሽን ነገር እውነትን እውነት በሉ። እንደዚህ አይነት ሰዎች በሴት ልጆች ላይ ለሚቀልዱ መልስ ይሆን ዘንድ ለማቅረብ ፈቃደኛ ነሽ አይደለ? በትክክል ምንም ችግር የለውም። እሺ፣ ከልብ ነው እኔ እንግዲህ ሂጃለሁ በምችለው አቅም በውስጥ ለማዋራትም እነሱንም ዘመዶቹንም ቤተሰቦቹንም አገሩ ድረስ ሄጄ ሁሉንም ለማሳመንም ሞክሬያለሁ፣ ጥሬያለሁ። እኔ በአቅሜ የምችለውን አድርጌያለሁ። ሚዲያም እንዳይወጣ ብቻ እኔ የሚያስፈልገኝን ነገር በስነ ስርዓት እንዲያደርግ ቤተሰቦቹም ደግሞ ገበናውን እኔ እሱ ገበና
ብዙም የሶሻል ሚዲያው እንትን ስለሌለኝ ኢንፎርሜሽኑም ስለሌለኝ ብቻ ያደረኩትኝ እሱን ቤተሰብ ማናገር በቃ እስከ ጥግ ይጃለሁ። ለሁሉም ግን ጭራሽ እኔን ማሳደድ ነው የፈለጉት። ዛቻ ነው እና እንደዛ ስለሆነ ስለዚህ ደስተኛ ነኝ በጣም ግድ ነው እውነትም ነው። ጥሩ እንግዲህ ምንድነው እንግዲህ ዛሬ ምናልባት በሶሻል ሚዲያ ፎቶአችሁም ከተለቀቀ በኋላ እኛም ደርሶን ለትውልዱ ካሳየን በኋላ ቤተሰብም እየደወለልሽ ነው አቁሚ የሚያስፈልገው ነገር ይደረግልሽ እየተባለሽ ልመና ላይ ነሽ። እስከ ዛሬ ግን እንደዚህ ጠይቀውሽ ነበር? እኔ እንደውም እኔ አልወጣሁም ምንም ያልኩትም ነገር የለም። ግን ገና ያው እኔ ስለምታወቅ ስለሚያውቁ ገና ለገና ሜዳ ላይ ተወጣ ይሆናል እሷም በሚል እስከዛሬ ድረስ እኔ ስለመናቸው ኑሬ አሁን ሌሎችም አሉ። በነገራችን ላይ የመጀመሪያው አውቃለሁ፣ ሁለተኛውን አውቃለሁ። እሷም ደግሞ ወደ ሚዲያ እንዳትወጣብን ቶሎ ብሎ ለማፈን ሀሳቧ እንዳይነገር ዝም ለማስባል ተፈልጎ ነበር ማለት ነው። ሌሎችም አሉ። ውሸት አይደለም የምናወራው እውነት ነው። ሌሎችም አሉ እንሰማቸዋለን ሲወጡ። እነሱ የሆነ ዩኒቨርሲቲ ተማሪ ነኝ ምናምን ዘመር ነኝ የሩቅ ነኝ እኔ የማውቀው ነገር የለም እናወራ ከኔ ጋር መጥቼ ምናምን አለኝ። እኔ ከእናንተ ጋር የማወራው ነገር የለኝም የምችለውም በሙሉ አድርጌያለሁ። ማውራትም ካለበት ማናገርም ካለበት መለመንም ካለበት ራሱ ባለቤቱ እንጂ አንተ የሩቅ ዘመዱ አንተን አይመለከትም አልኩት። መልካም። ስለዚህ እውነት ነው። እኛ ቤተክርስቲያን መነኝ ሰዎች አትለካም። ትላንትና እንደዚሁ ለክህነታቸው ሳይታመኑ ብዙ እህቶቻችንን ያስነወሩ ሰዎችን ነውር ነው ብለን እንደተናገሩን ሁሉ በአንቺም የደረሰው ይህ ስለሆነ ምሽት እንግዲህ 5 ሰዓት በኢትዮጵያ አቆጣጠር ተገናኝተን ለመላው ኢትዮጵያውያን ኤርትራውያን እውነትን ለትውልዱ እንድታሳይና ፍትህ ለእህታችን ፍትህ ለልጃችን የሚል ነገር ነውና ከልብ ነው ማከብርሽ ቃል ኪዳን፣ ከልብ ነው ማመሰግነው። እንግዲህ እኔ ሞክሬ ነበር ስልክሽ አይሰራም ነበረ። ከዛ በኋላ ግን አንቺው አስበሽ ስለደወልሽልኝ ከልብ አመሰግናለሁ። ማታ እንገናኛለን። በእውነት እግዚአብሔር ልጅሽን ይባርክልሽ። አይዞሽ፣ ገና ወጣት ነሽ። ቤተክርስቲያን እንደዚህ አይነት ሰዎች አትለካም እና ይሄንን ነው የምናደርገው። ማታ እንገናኛለን። ማማዬ በጣም ነው የምንወድሽ፣ በጣም ነው የምንወድሽ። እሺ አመሰግናለሁ። እሺ እናቴ። እሺ ሌላ የምትይኝ ነገር አለ ቃል? እሺ ማታ እንገናኛለን። ከልብ ነው የማመሰግነው። እንግዲህ ተወዳጆች እኔ ቀጥታ ላይቭ ነኝ ፕሮግራም መቼም ተነጋግረን ነው ፍቃዷን ጠይቄ ነው። ስለዚህ ማታ በኢትዮጵያ አቆጣጠር ከምሽቱ 5 ሰዓት ከእህታችን ቃል ኪዳን ጋር በእኚህ በአባት በቀሲስ ደበበ እስጢፋኖስ ባልቻ የደረሰባትን እና ተታላ የሆነባትን እውነትና እውነት ደግሞ ከዛ በኋላ እኚህ ሰው እያደረጓት ያለውን ነገር ማስፈራሪያና ዛቻ ጭምር አሁንም ለህይወቷ ደግሞ ስለምትሰጋም ወደዚህ ሚዲያ መታለች እና ሁላችሁም ላልሰማ አሰሙልን። ምሽት 5 ሰዓት በኢትዮጵያ አቆጣጠር እንገናኝ። ከልብ ነው የማከብራችሁ። እሺ እኛም በጣም እናመሰግናለን። እንግዲህ እንደተከታተላችሁት ነው ልጅቷ እንግዲህ የ8 ዓመት ህፃን ልጅ እንዳላት ተናግራለች። ብዙ ዋጋም እንደከፈለች በዚች ልጅም ተናግራለች። እንግዲህ ሙሉ ታሪኩን ደግሞ ከዚህ በፊት ያለው ቪዲዮ የሰራሁት አለ፣ እሱ ላይ መመልከት ይቻላል። እሺ ቤተክርስቲያን እንግዲህ በዚህ መካከል ሌሎች አካላቶች ቤተክርስቲያኒቷን ሊሳደቡ ይችላሉ፣ ግን ቤተክርስቲያንን የሚያሰድብ ምንም ነገር እንደሌለ ልናውቅ ያስፈልጋል። እነዚህ ሰዎች የቤተክርስቲያኒቷ አገልጋይ ሊሆኑ ይችላሉ። አዎ አገልጋይም ናቸው። ግን ጥፋት ሲያጠፉ ራሱ ግለሰቡ ነው እንጂ ቤተክርስቲያን ሁልጊዜ ጥፋት እንደምታጠፋ ተደርጎ መወሰድ የለበትም። ቤተክርስቲያን ምንም አይነት ጥፋት አታጠፋም። በዚህ ዙሪያ ግለሰቡ ነው የሚተቸው። የሱ የራሱን የቻለ ኃጢአት ነው እንጂ ቤተክርስቲያንን ወክሎ ቤተክርስቲያኒቷ ጥፋት የምታጠፋ እንዳልሆነች መገንዘብ ያስፈልጋል። በዚህ ዙሪያ አንድ ወንድማችን ሰፋ ያለ ትምህርት ሰጥቷል። እጅግ ጠቃሚ ስለሆነ ነውና እስቲ ተከታትለን እንመለስ። ጸጋና ሰላም ይብዛላችሁ ወገኖቻችን። ሰሞኑን በደበበ እስጢፋኖስ ምክንያት ሚዲያው የተጨናነቀ ይመስላል። ስለሱ አንዳንድ ነገር ለማለት ነው። ለተወሰነ ደቂቃ በቅንነት አድምጡ። ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱ ማለት ነው። በእውነቱ ስለ እርሱ ልናገር ሳይሆን እኔ እርሱን ሽፋን አድርገው ቤተክርስቲያንን ለሚሳደቡ ሰዎች አንዳንድ ነገር ለማለት ነው ማለት ነው። አሁን ባለንበት ዘመን ሁለት ጆሮን ጭው የሚያደርግ ለመስማት የሚያስጠላ ነገር ይሰራል። ካህናት፣ መነኮሳት በበዓታቸው ይገደላሉ። ሴቶች መነኮሳት ይደፈራሉ። ካህኑ ቄሱን ያርዳሉ እና ህፃናትን የሚደፍሩ እና ሌላም ብዙ ነገሮች ይሰማሉ። እና ሰው ችግርና እንደዚህ ነውር የሆነ ነገር ከመስማት ከመጠን በላይ ከመስማቱ የተነሳ ሰው ጆሮ ሞላ
በቃ ውስጡ ሞላና አሁን እንደዚህ አይነት ችግር ሲነገር ሰው ምንም አይመስለውም ማለት ነው። ከኛ ቤተ እምነት ውጭ ያሉ ሰዎች እነዚህን ሰዎች ሽፋን በማድረግ ቤተክርስቲያን እኮ እንደዚህ ናት፣ ኦርቶዶክስ እኮ እንደዚህ ናት እያሉ የሚሳደቡ ሰዎች አሉ ማለት ነው። እና ቤተክርስቲያን በአንድ ባጠፋ ካህን ወይ ደግሞ የዓለም ምሁራን ተሰባስበው ያደራጇትን እምነት ሳትሆን ክርስቶስ በደሙ የመሰረታት ናት ማለት ነው። ብዙ ጊዜ እንደተነጋገርነው በሰማይ የመላእክት ሃይማኖት ናት ክርስትና ማለት ነው። ቤተክርስቲያን ውስጥ ስትገቡ 3 ክፍል አለው አይደለም። ወደ ሰማይ ስንሄድም ኢዮርና ራማ ኤረር መላእክት በሶስቱ ዓለማት አሉና በሶስቱ መላእክት ዓለማት የሚሰራው ስርዓት ነው ቤተክርስቲያን ውስጥ የሚሰራው ማለት ነው። ግን አንዱ ደካማና የኔ ቢጤ በሚሰራው ኃጢአት ቤተክርስቲያን መሳደብ ተገቢ አይደለም ማለት ነው። ሰዎች ምንጊዜም ጎዶሎ ነን፣ እናጠፋለን። አቤቱ አንተ አምላካችን ነህ፣ እኛ ግን ጭቃ ነን ተብሎ ተጽፏል። ጭቃ ላይ ተቀምጠን እጠበን የምንል ሰዎች ነን ማለት። ብዙ ችግሮች ይፈጠራሉ፣ ብዙ ኃጢአቶች እንሰራለን ማለት ነው። በእውነቱ ይሄ ስለተጋለጠ ነው እንጂ የብዙዎቻችንን ኃጢአት እግዚአብሔር ሸፍኖልን ነው እንጂ ቢገልጥብን የት እንደርስ ነበር። አቤቱ አንተ ኃጢአትን ብትቆጣጠር፣ ኃጢአትን ብትቆጥር በፊትህ ማን ይቆማል አለ ነብዩ ማለት ነው። እግዚአብሔር አምላክ የሁላችንም በደል ሸፍኖልን የምህረቱ ውጤት ሆነን እንጂ ቁመን የምንታየው አሁን ንጹሐን ሆነን አይደለም ማለት ነው። እና ወደ መልእክቴ ስመለስ ቤተክርስቲያን አንድ ክርስቲያን ባጠፋው ጥፋት ቤተክርስቲያን መሳደብ ተገቢ አይደለም ማለት ነው። ተገቢ አይደለም። እና አንድ ካህን ባጠፋው፣ አንድ መነኩሴ ባጠፋው፣ አንድ ጳጳስ ባጠፋው ቤተክርስቲያን እንዲህ ናት እያሉ መሳደብ ተገቢ አይደለም ማለት ነው። በዘመናችን ብዙ ሰዎች ከቤተክርስቲያን የሚሸሹት ከካህናቱ ላይ በሚያዩትኝ ስህተት ነው ማለት ነው። አንድ ካህን ሰክሮ ሲንገዳገድ ያሉ ቤተክርስቲያንማ እንደዚህ አይደለች ብለው ቤተክርስቲያን በካህኑ ይወስኗታል ማለት ነው። መነኩሴው እንደዚህ አይነት ተሰራ ሲባል ወይ መነኩሴ ሆኖ እንደዚህ ሰራ ቤተክርስቲያኗን በመነኩሴው ይለኳታል ማለት ነው። እና ብዙ ሰዎች ከእምነት ኦርቶዶክስ የሚሸሹት የኛን መጥፎ ተግባር እያዩ ነው ማለት ነው። ነገር ግን ልክ ተደፍራለች እንደተባለችው ልጅ ማለት ደፋሪው አንድ ግለሰብ ነው እንጂ ቤተክርስቲያን አይደለችም፣ ወይ ደግሞ የቤተክርስቲያን ትእዛዝ አይደለም። የቤተክርስቲያን ትምህርትማ ወደ ሴት ያየ በልቡም የተመኘ ከእሷ ጋር አመነዘረ ተብሎ ተጽፏል። እንኳን የመድፈር ያክል ማለት ነው። እና ልጅቷ ደፈራት ተባለች አይደል? ጥፋቱ ያለው ማለት ሰውየው ነው፣ ግን ልጅቷ እምነቷን ካደች። ይሄ ልክ አይደለም ማለት እና እኛ በምናጠፋው ቤተክርስቲያን ትሰደባለች ነው። ልክ ህፃናት ሆነን እኛ ስናጠፋው ወላጅ እንደምናሰድበው ማለት አሳዳጊ አይደግ እንባላለን። ልጅ ባጠፋው ወላጅ ይረገማል ማለት እና ቤተክርስቲያንም እኛ በምናጠፋው ቤተክርስቲያን ትሰደባለች። በመኃልየ ዘሰሎሞን ምዕራፍ 1 ቁጥር 5 ላይ እኔ ጥቁር ነኝ ነገር ግን ውብ ነኝ ትላለች ቤተክርስቲያን። ጥቁር ነኝ ልጆቼ በሚሰሩት መጥፎ ስራ እኔ እሰደባለሁ፣ ስሜን አጠቆሩት ነው። እኛ በምናጠፋው ጥፋት ቤተክርስቲያን እኮ እንደዚህ ናት። እኛ በምናጠፋው ጥፋት ከውጭ ያሉ ወገኖች ቤተክርስቲያን ይሳደባሉ። እኔ ሄጄ ከአንዲት ሴት ጋር ተዘሙት የምትሰደበው ማለት ነው የክርስትና ሃይማኖት ነው፣ ቤተክርስቲያን የምትሰደበው ማለት። ስለዚህ እኛ በምናጠፋው ጥፋት ቤተክርስቲያን መሰደብ የለባትም ነው፣ መሰደብ የለባትም። በእውነቱ ቤተክርስቲያን ቤቴ የጸሎት ቤት ትባላለች ይላል መጽሐፍ። ማቴዎስ ወንጌል ምዕራፍ 21 ስናነብ ጌታ በዕለተ ሆሳዕና በቤተ መቅደስ ገብቶ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ይላል። ቤተክርስቲያን የተመሰረተችው በጌታ ደም ነው ማለት ነው እንጂ በዓለም ዙሪያ ያሉ ጳጳሳት ተሰብስበው ያዋቀሯት የሚያደራጇት አይደሉም። እግዚአብሔር በደሙ ነው የመሰረታት ማለት ነው። እነሱ አገልጋዮች ናቸው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ደግሞ ባንፈርድ። ወንድማችን ደበበ እስጢፋኖስ ስህተቱ በጣም ከባድ ነው። ለልጅቷ የተፈጸመባትን ነገር እጅግ ያሳዝናል። እግዚአብሔር እንግዲህ ብድራቱን ይክፈላል። ነገር ግን ባንፈርድ። ምክንያቱም እኛ ሰዎች ነን ታውቃላችሁ። ምንጊዜም ስህተት አይጠፋብንም፣ ጎደሎ አይጠፋብንም ማለት ነው። አንደኛ ሰውየው ንስሐ ገብቶ ሊሆን ይችላል። ሰውየው ንስሐ ገብቶ እግዚአብሔር ጋር ታርቆ ሊሆን ይችላል። ከእርሱ ጋር ነው የተባበሩ ሰዎች ሁሉ ንስሐ ገብቶ እግዚአብሔር ጋር ታርቆ ሊሆን ይችላል። እኛ ግን እሱ በሰራ ኃጢአት እየፈረድን መኮነን የለብንም ማለት ነው። በእውነቱ በዚህ በሁለተኛ ሳሙኤል ምዕራፍ 11 ስናነብ ቅዱስ ዳዊት ከኬጢያዊ ከኦሪዮ ሚስት ከቤርሳቤ ጋር በዝሙት ወደቀ ተብሎ ተጽፏል። ቅዱስ ዳዊት እግዚአብሔር እንደ ልቤ ብሎ የጠራው ቅዱስ ዳዊት ማለት። ስለዚህ የእግዚአብሔር ሰዎች ለእግዚአብሔር የቀረቡ ሰዎች ፈተና ይበዛባቸዋል። ቅዱስ ዳዊት እንኳን ተፈትኗል ማለት። የተጻፈው ለምንድን ነው? ለእግዚአብሔር ቅርብ የሆኑ የእግዚአብሔር ወዳጆች እንኳን ይስታሉ ነው፣ እንኳን በዘመናችን ያለን እኛ ከንቶቹ ማለት። ስለዚህ አንድ ጥፋተኛን ሽፋን አድርጎ ቤተክርስቲያን መሳደብና መሳለቅ ተገቢ አይደለም ማለት ነው። በቤተክርስቲያን ላይ መሳለቅ ተገቢ አይደለም ማለት። አንድ ሰው በዝሙት አይወድቅም አይደለም፣ ካህን ሆኖ በዝሙት አይወድቅም አይደለም ማለት አይደለም። ከኛ ይልቅ ለእግዚአብሔር ቅርብ የሆኑ ሰዎች ፈተና ይበዛባቸዋል ማለት ነው። ስለዚህ ፎቶና ሌላ ፎቶ እየለጠፋችሁ ነገር አታቀጣጥሉ፣ ቤተክርስቲያን እያሰደብን ስለሆነ ማለት ነው። ለልጅቷ እግዚአብሔርን ብድራቱን ይክፈላል። ለነሱም እግዚአብሔር እንግዲህ ከእግዚአብሔር ጋር ታርቀው ሊሆን ይችላል። እኛም አሁን ወንጀል እየገባን ነው የሚሆነው፣ በእነሱ በሰሩት ኃጢአት ገብተን ፍርድ እየሰጠን ማለት ነው። ስለዚህ ተገቢ አይደለም ማለት ነው። ጻድቃን በቀን 7 ጊዜ ይወድቃሉ ተብሎ ተጽፏል። በቀን ግን ይነሳሉ። ስለዚህ ድርጊቱን እናወግዛለን፣ ቤተክርስቲያንም ታወግዛለች። ነገር ግን እሱን ሽፋን አድርጎ ቤተክርስቲያን መሳደብ እጅግ ተገቢ አይደለም ማለት። መስቀል ያሰረው ሲዘፍን ቤተክርስቲያን ትሰደባለች። መስቀል ያሰረ እኮ ነው ሚዲያውን ሁሉ የሞላው። ራቁቷን የምትሄደው ሴት የምትዘለው በየሚዲያው እኮ ሁሉም እነዚህ እኮ ክርስቲያን ናቸው። 75% ክርስቲያን እኮ ናቸው በእውነቱ ማለት። በእኛ ምክንያት ቤተክርስቲያን ትሰደባለች፣ በእናንተ ምክንያት እግዚአብሔር ይሰደባል ይላል መጽሐፍ ቅዱስ። በእኛ ምክንያት ማለት እግዚአብሔርን መሳደብ ተገቢ አይደለም ማለት ነው። እግዚአብሔር ምንጊዜም ወርቅ ከጭቃ ውስጥ ቢገባ ወርቅነትን አይለቀም ይባላል አይደል? ቤተክርስቲያን ልጆቿ ቢቆሽሹም ቤተክርስቲያን የተመሰረተችው በክርስቶስ ደም ነውና እስከ መጨረሻው ጸንታ ትኖራለች ማለት ነው። እና
ድርጊቱን አሁንም እግዚአብሔር ለሁሉም ብድራቱን ይክፈል። ሰዎቹም ተመልሰው ንስሐ ገብተው ይሆናል ብዬ አስባለሁ። ግን እኛ ሚዲያ ላይ ያለን ሰዎች ነገሩን እያወሳሰብን ሌላ ነገር ጋር እያገናኘን ክህነትን አናሰድብ። ብዙ ሰዎች ከቤተ ክርስቲያን የሚሸሹት የእኛን ተግባር እያዩ ስለሆነ ማለት ነው። በእውነቱ በመጽሐፍ ቅዱስ የዲያቆናት ታሪክ ተጽፏል አይደለም? አሁን ካሉት ዲያቆናት ጋር አታመሳስሉት። የቅዱስ እስጢፋኖስን ታሪክና የምናወራው ሰው ዲያቆን ደበበ ጋር ማስተካከል የለብንም። ቅዱስ እስጢፋኖስ የሥላሴን ምስጢር ተገልጦ ያየ እዚህ ድረስ ቅድስናው ከፍ ያለ ቅዱስ አባት እንደሆነ እንረዳለን። ግን የእሱን አገልግሎት ይዞ ደግሞ በዝሙት ወደቀ የተባለ ይወራል። በዛ ልክ ባንለካው መልካም ነው ማለት ነው። የዘመናችን ትልቁ ድንቁርና ምንድነው? አይተን ነው የምንሮጠው። የምንለካው ያንን ነገር ከውጭ ባለው ነገር ነው ማለት። ብዙ ጊዜ ሰው መንገዱን የሚስተው ከላይ ባለ ነገር እየወሰነ እኮ ነው። ጳጳሳት ሲባል አሁን በዘመናችን ያሉትን አይቶ የሚወስን ሰው አለ። እንደዛ አይደለም። አሁን በዘመናችን አንዱ ተነስቶ ድንግል ማርያም እንዲህ ናት ይላል፣ ሌላኛው ጳጳስ ተነስቶ ክርስቶስ አማላጅ ነው ይላል። ብዙ ነገር አለ። ጳጳሳት ሲባል አሁን በአሁኑ ወቅት ባሉት ሰዎች ባንለካው መልካም፣ ተገቢ አይደለም በእውነቱ ማለት ነው። እና ቤተክርስቲያንን ከማሰደብ እግዚአብሔር ይጠብቀን። ያንን ለማለት ነው። በቅንነት አድምጡት። ሰላማችሁ ይብዛ። ለወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ በዚህ መልኩ ሁላችንም መረዳት አለብን ብዬ አስባለሁ። እንግዲህ ሌሎች የሚወጡ መረጃዎች ካሉም ደግሞ ወደ እናንተ ማቀርብላችሁ ይሆናል። እስከዛ ድረስ ቸርን ሰንብት።